ከ3 አስርት ዓመታት በላይ የዳይቨርሲቲ ቪዛ ሎተሪ የተለመደ አካሄድን ተከትሏል። ከ30 ዓመታት በላይ በየዓመቱ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች ጥቅምት ወርን በጉጉት ይጠብቃሉ። ኦፊሴላዊ ድህረ ገጽን ይከታተላሉ፣ ያመለክታሉ። ከመላው ዓለም በየዓመቱ እስከ 13 ሚሊዮን የሚደርሱ ሰዎች ይህንን እድል ለማሸነፍ ሲወዳደሩ 55000 ሰዎች ብቻ የዚህ ዕጣ አሸናፊ ይሆናሉ። እስከዚህ ሰዓት ድረስ የዚህ እድል አሸናፊዎች ይዘዋቸው የሄዱትን ቤተሰብ ሳይጨምር ከ1 ሚሊዮን በላይ እድለኞች ዲቪን በመጠቀም አሜሪካ መግባታቸውን ቁጥራዊ መረጃዎች ይጠቁማሉ። ነገር ግን ዘንድሮ እስካሁኗ ሰዓት ድረስ ይህ በልዕለ ኃያሏ ሀገር አሜሪካ የመኖር መብትን የሚያጎናጽፈው እድል የውሃ ሽታ ሆኖ ቀርቷል። ተጠባቂው ዓመታዊ የጊዜ ሰሌዳም እስካሁን አልተገለጸም። ይህ ዝምታም ግራ መጋባትን፣ የሐሰት ወሬዎችንና የሰረዛ ጥያቄዎችን አስነስቷል። በእርግጥ የተፈጠረው ችግር ምንድነው? ፕሮግራሙስ ተሰርዟል ወይስ ይህ መዘግየት በአሜሪካ የኢሚግሬሽን ስርዓት መንገጫገጭ አካል ነው? የሚሉትን ጉዳዮች እንመለከታለን። ከዲቪ 2027 መዘግየት ጀርባ ያሉትን ትክክለኛ ምክንያቶች እንዳስሳለን። እውነተኛዎችን መረጃ ከሐሰተኛ እንለያለን። ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። የዲቪ ሎተሪ የአሜሪካን ህልም ለመኖር በጣም ልዩ ከሆኑ የኢሚግሬሽን ፕሮግራሞች አንዱ ነው። በፕሬዝዳንት ጆርጅ ደብሊው ቡሽ ተፈርሞ በ1990 ነበር የአሜሪካ ህግ የሆነው። ይህ እድል በዋናነት የተጀመረበት ዓላማም በቀደምት ዓመታት ወደ አሜሪካ በብዛት ይገቡ የነበሩ ሰዎች በዋናነት ከላቲን አሜሪካና ከእስያ ብቻ የነበሩ በመሆናቸው የአሜሪካ ህግ አውጪዎች ይህንን አለመጣጣም በመረዳት በአሜሪካ ላይ የሚያመጣው ጠባብ የሰው ኃይል አማራጭ የሀገሪቱን እድል ሊገድብ እንደሚችል በመረዳታቸው ውክልናውን ከሌለባቸው አገሮች የሚመጡ ሰዎችን ጭምር እድል የሚሰጥ ስርዓትን ለመዘርጋት ባደረጉት ስራ ነበር ወደ ተግባር ሊገባ የቻለው። ህግ ሆኖ ከጸደቀ ከ4 ዓመታት በኋላም ማለትም በ1994 ጀምሮ አመልካቾችን መቀበል የጀመረ ሲሆን በሺዎች የሚቆጠሩ ህይወቶችን በመቀየር ሰዎች በአሜሪካ ውስጥ እንዲኖሩ፣ እንዲሰሩና እንዲማሩ አስችሏል። ከዛን ዘመን ጀምሮ ታዲያ ብዙውን ጊዜ በወርሃ ጥቅምት ብቁ የሆኑ ግለሰቦችን በኦንላይን መስመር ማመልከቻቸውን ይቀበላል። ምዝገባ ጊዜው ካለቀ በኋላም አሸናፊዎችን ለመምረጥ ዕጣን መሰረት ያደረገ መንገድ ይጠቀማል። ይህ ሂደትም ፕሮግራሙ በአጋጣሚ ላይ ብቻ የተመሰረተና በሀብት ደረጃ ወይም ዝምድና ላይ ያልተመሰረተ ለመሆኑ ማረጋገጫ ነው። በዚህ መንገድ በየዓመቱ 55000 የሚሆኑ ሰዎች ግሪን ካርዶችን በዲቪ ፕሮግራም ይሸለማሉ። ይህንን እድል እጅግ ወርቃማ የሚያደርገው ነገር ደግሞ አሸናፊዎች የትዳር አጋሮቻቸውንና ከ21 ዓመት በታች የሆኑ ያላገቡ ልጆቻቸውን ከነሱ ጋር ወደ አሜሪካ ማምጣት መቻላቸው ነበር። በመሰል ወጥነት ለ30 ዓመታት ከቀጠለ በኋላ ታዲያ የዘንድሮ ዲቪ 2027 መዘግየት ያልተለመደ ሆኗል። ምክንያቱም የዳይቨርሲቲ ቪዛ ሎተሪ ለ10 ዓመታት በተረጋጋና ሊገመት በሚችል የቀን መቁጠሪያ ላይ ሲሰራ የቆየ መሆኑ ሲሆን በተለምዶ የምዝገባ ጊዜውን ሁልጊዜም በወርሃ ጥቅምት መጀመሪያ ላይ ይከፍታል። ይህ መደበኝነት በዓለም ዙሪያ ያሉ አመልካቾች በልበ ሙሉነት አስቀድመው እንዲያቅዱ ማስችሏቸው ነበር። በዘንድሮ ፕሮግራም ግን የምዝገባ ጊዜ በጊዜ ሰሌዳው መሰረት ሳይከፈት ሲቀርና ምንም አይነት ፈጣን አማራጭ ቀን ሳይገለጽ ሲቀር ዲቪ 2027 ይህንን የረጅም ጊዜ አሰራር የጣሰ ሁነት እንዲገጥመው አድርጓል። እንዲህ አይነቱ ከዓመታዊው የዕለት ተዕለት እንቅስቃሴ መራቅ ያልተለመደ ነውና መዘግየቱ ቀላል የአስተዳደር ቁጥጥር ብቻ እንዳልሆነ፣ ነገር ግን ፕሮግራሙ አሁን እየተመራበት ባለበት መንገድ ላይ ተጽዕኖ የሚያሳድሩ ጉልህ የሆኑ መዋቅራዊ፣ ቴክኒካዊና ከፖሊሲ ጋር የተያያዙ ለውጦች እየገጠሙት ለመሆኑ ጠቋሚ ነበሩ። የዘንድሮ ዲቪ 2027 ታዲያ አዲስ ነገርን ማሰማት የጀመረው ቀደም ብሎ ነበር። $1 ክፍያ
ክፍያን በማስተዋወቅ የ$1 ምዝገባ ክፍያ ታሪካዊው የዳይቨርሲቲ ቪዛ ሎተሪ እንዴት እንደሚሰራ የተደረገውን መሰረታዊ ለውጥ የሚያሳይ ነበር። ይህ ማለትም ለመጀመሪያ ጊዜ አመልካቾች በመግቢያ ደረጃ ክፍያ እንዲፈጽሙ ይጠበቅባቸዋል ማለት ነው። ይህም ለ10 ዓመታት በነፃ የነበረውን የምዝገባ ሂደት እንዲያበቃ ያደረገ ሂደት ነበር። ክፍያው አነስተኛ ቢሆንም ዓላማው ግን ስትራቴጂካዊ ነው። አንድም ገቢ መሰብሰብ፣ ሁለትም ለመርሃ ግብሩ አስፈጻሚዎች ቢያንስ ወጫቸውን እንዲሸፍን ማስቻል ይሁን እንጂ ይህንን ለውጥ ተግባራዊ ማድረግ ውስብስብ ዓለም አቀፍ የክፍያ መሰረተ ልማት፣ ጠንካራ ደህንነትና ከፋይናንስ ደንቦች ጋር ጥብቅ ተገዥነትን መተግበርን የሚጠይቅ ነበር። ይህም ዲቪ 2027ን ታይቶ የማይታወቅ መዘግየት እንዲያጋጥመው ያደረገ ቁልፍ ምክንያት ተደርጎ ሲወሳ ቆይቷል። ይሄንን እና መሰል አዳዲስ ነገሮችን በማስተዋወቅ ፕሮግራሙ ይከፈታል ተብሎ እየተጠበቀ ባለበት ሁኔታ ታዲያ ትራምፕ ለረጅም ጊዜ ሲቃወመው የቆየውን ይህንን ፕሮግራም የሀገር ውስጥ ደህንነት ጸሐፊዋ ክሪስቲ ኖኦሚ ሎተሪውን ወዲያውኑ እንድታቆም እንዳዘዟት በሰበር ዜናዎች ለዓለም አረዱ። The Trump administration is pausing the diversity visa lottery program, which it claims allowed the suspect in the Brown University and MIT professor shootings to come to the US. Homeland Security Secretary Kristi Noem announced ትራምፕ ይህንን ውሳኔ እንዲወስኑ ያስገደዳቸው ምክንያት ምንድነው የሚለውን ስንመለከት ደግሞ ፖርቹጋላዊው ክላውዲዮ ማኑኤል ኔቨስ ቫሌንቴ የተባለው ግለሰብ በ2017 በዲቪ ሎተሪ አማካኝነት ቋሚ የመኖሪያ ፍቃድ የምስክር ወረቀትን ካገኘ በኋላ በታህሳስ 2025 በዩናይትድ ስቴትስ ብራውን ዩኒቨርሲቲ በፈተና ወቅት ወደ ፊዚክስ ህንፃ ገብቶ ተኩስ በመክፈት 2 ተማሪዎችን ገድሎ ሌሎች በርካታ ሰዎችን አቁስሎ ከቦታው የሸሸ ሲሆን ከድርጊቱ በኋላም የአሜሪካ ፖሊስ ከዩኒቨርሲቲው ጋር የአካዳሚ ግንኙነት ያለውን የቀድሞ ተማሪ የነበረውን ክላውዲዮ ማኑኤል ኔቨስ ቫሌንቴን እንደ ዋና ተጠርጣሪ ሊለይ ችሏል። ምርመራውን አጠናክሮ የቀጠለው የአሜሪካ መንግስትም ቫሌንቴን ግለሰቡን ከሌላ ግድያ ጋርም በማገናኘት ቀደም ሲል የሚያውቀው የኤምአይቲ የፊዚክስ ፕሮፌሰር ግድያ ላይ ድጋሚ ተጠርጣሪ በማድረግ አሰሳውን አጠናክሮ የቀጠለ የነበረ ቢሆንም ከጥቂት ቀናት ፍለጋ በኋላ ፖሊስ ቫሌንቴን በኒው ሃምፕሻየር ያገኘው ቢሆንም ነገር ግን ይህ ተጠርጣሪ በህይወት ሳይሆን የተገኘው ራሱን አጥፍቶ ነበር የተገኘ። ከመያዙ ወይም ከችሎት በፊት ስለሞተ የፍርድ ቤት ጥፋተኝነትም አልነበረበትም። ነገር ግን መርማሪዎች በይፋ ለሶስቱም ሞት ተጠያቂ እንደሆነ አድርገው ይመለከቱት ነበር። ይህንን ድርጊት ተከትሎ ነው ታዲያ የሀገር ውስጥ ደህንነት ጸሐፊው ኖኦሜ ይህንን ጨካኝ ግለሰብ በአገራችን ውስጥ እንዲኖር መፍቀድ አልነበረብንም ሲሉ በማህበራዊ ሚዲያ መግለጫቸው ላይ የገለጹት። በመግለጫቸውም በፕሬዝዳንት ትራምፕ መመሪያ መሰረት ወዲያውኑ USCIS ወይም የአሜሪካ የዜግነትና የኢሚግሬሽን አገልግሎት የዲቪ ፕሮግራምን እንዲያቆም እያዘዝኩ ነው። ይህም ተጨማሪ አሜሪካውያን በዚህ አስከፊ ፕሮግራም እንዳይጎዱ ለማረጋገጥ ነው ሲሉ ለእገዳው ዶናልድ ትራምፕ ምክንያት እንደሰጧቸውም ገልጸዋል። ታዲያ እዚህ ጋር መረሳት የሌለበትና የተለያዩ ምንጮችም እያረጋገጡት ያለው አስደሳች ዜና ዲቪ ታገደ እንጂ ስረዛ እንዳልገጠመው መረዳት ያስፈልጋል። ይህ ማለትም የዳይቨርሲቲ ቪዛ ፕሮግራም የተፈጠረው በፕሬዝዳንት ጆርጅ ደብሊው ቡሽ ተፈርሞ በ1990 የአሜሪካ የኢሚግሬሽን ሕግ በመሆን አሁን ላይ በአንድ ሰው ውሳኔ ኮንግረሱ ያጸደቀውን ፕሮግራም በቋሚነት ሊሰረዝ አለመቻሉ ነው። ዲቪ ፕሮግራም እስካሁን በህጋዊነት አልተዘረዘም፣ አልጠፋም። ነገር ግን እየሆነ ያለው ፖለቲካ፣ የደህንነት ስጋቶችና አስፈጻሚ አካላት ህጉን ሳይቀይሩ ያላቸውን አቅም ተጠቅመው ጫናቸውን እያደረሱበት ነው። ዲቪ በሚሊዮኖች ለሚቆጠሩ አመልካቾች ከተራ ቅጽ በላይ ነው። ተስፋ፣ እድልና የወደፊት እቅድ ነው። ይህ አሁን እየገጠሙት ያሉት መስተጓጎሎች ጊዜያዊ ይሁኑ ወይም ለዘላቂ ለሚቀጥሉት የእገዳ ውሳኔዎች መንደርደሪያ የሚለው ጉዳይ በቀጥታ
በቀጣይ ከመላው ዓለም አሜሪካን እንደ ህልም ምድር ለሚመለከቷት ሚሊዮኖች በጉጉት የሚጠበቅ ልብ አንጠልጣይ ምላሽ ሆኖ ቀጥሏል። እስከዚያው ድረስ ግን ታማኝ መረጃዎችን በማግኘትና በተረጋገጡ ምንጮች ላይ መመስረት ከመቼውም ጊዜ በበለጠ አስፈላጊ መሆኑን እየጠቆምን ካላስፈላጊ መጭበርበሮች ራሳችሁን ጠብቁ እያልን ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። ለዛሬ አበቃን። ሰላም።